ትዝታን በፖስታ ልኬልሻለሁ መልሱን በቶሎ እጠብቃለሁ ብሏል ዘፋኙ። እናቴ ሩታ እንግዲህ ያልተቻለችም በእናታችሁ። እንደ እውነቱ ከሆነ እውነት ለመናገር እግዚአብሔር ምስክሬ ነው። ተንኮላቸውን፣ በቀላቸውን፣ ቅናታቸውን ትተው አብርሃምና ሩታ ወደ ነበሩበት ወደ ድሮ ፍቅራቸው ወደ ነበሩበት ወደ ድሮ ሰላማቸው ተመልሰው በአንድ ጣራ ስር በአንድ ጎጆ ውስጥ በአንድ መኖሪያ ቤት ውስጥ ሆነው ልጃቸውን በፍቅር አብረው ይዘው እየወጡ አብረው እያደሩ ጠዋት ሲነሳ ማማ ማታ ሲተኛ ዳዲ እያለ እንዲኖሩ ከሚፈልጉት ውስጥ የመጀመሪያዋ ደስተኛዋና እድለኛዋ ነኝ ብዬ የምመኘዋ ሴት ብሆን እኔ ነኝ እንጂ እንደኔ እድለኛና ደስተኛ ይሆን አለ ብዬ ማለት አልችልም። ምክንያቱም የሰው ፍቅር በጣም የሚያስደስተኝ ሰው ነኝ። የሰው ጸብ በጣም የምጠላ ሰው ነኝ። በሰው መካከል ላይ የሚገቡትን የምጠላ ሰው ነኝ። የሰው ፍቅረኛ የሚመኙትን የሰው ህይወት ገብተው የሚበጠብጡትን የምጠላ ሴት ነኝ። ለእውነት የምኖር ሰው ነኝ። ስለዚህ የሰው ሰላም አንድ ሲሆን በቃ መጀመሪያ ላይ አብረው ሲኖሩ የነበሩትን አንድ ላይ ሆኖ እንደማየት የሚያስደስት ነገር የለም። እውነት ለመናገር በፍጹም ነው የሌለው ማለት ነው። ሰላም ጤና ይስጥልኝ ውድ ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያ እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሹ ብዝት ትርፍርፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱ ነው ማለት የምፈልገው። ፕሊዝ ላይክ ሼር አድርጉልኝ። እውነት ለመናገር አንዳንዴ ሳስበው እነዚህ ሰዎች የኔን ቪዲዮ ይሰማሉ፣ የኔን ቪዲዮ ያያሉ እንደ እያልኩኝ ራሴን ነው የምጠይቀው። ቪዲዮ እንደማይታይ አይኖ አውቀዋለሁኝ። ብዙ ላይክ እንደማይኖረው፣ ብዙ ሼር እንደማይኖረው፣ ብዙ ቪው እንደማይኖረው አውቃለሁ። ግን አንዳንዴ ሩታ የምታደርገውና አብርሃም የሚሆነው ሄርሜላ ጋር እየሆነ ያለው ነገር በአጠቃላይ እኔ እንደ ዛሬ ተናግሬ እንደ ነገ ተነገ ወዲያ ምናምን የሆነ ነገራቶችን ሳዳምጣቸው እኔ ያሰብኩትን ነገር እኔ የተናገርኩትን ነገር ሆነው ሳገኝ ይሰሙኛል እንዴ እላለሁ። እና እንዲሰሙኝ አድርጉልኝ አሁንም ማለት ነው። የሰው ፍቅር፣ የሰው ሰላም፣ የሰው አንድ መሆን፣ በተለይ የወለዱ እናትና አባት ሆነው ያውም ጨቅላ ሕፃን ልጅ ያውም መጀመሪያ ላይ እንደነበሩ ፍቅራቸው መጀመሪያ ላይ እኮ ሩታና አብርሃም ዛሬ እንደዚህ እንደምናያቸው እሳትና ጭድ አልነበሩ። መጀመሪያ ላይ እኮ ሩታ አብርሃምን የራሷ ለማድረግ የምትሰጠው ፍቅር፣ የምታደርገው እንክብካቤ ሄርሜላ አሁን ከምታደርገው በላይ ነበረች እኮ። ዛሬ ሄርሜላ መታ ወደ ሄርሜላ ብዙዎች ተገለበጡ እንጂ ትናንትና እኮ አብርሃምና ሩታ በሚያሳዩት ፍቅር፣ በሚያሳዩት ሰላም፣ በሚያሳዩት ሁሉ ነገር እኮ ስንቶቻችንን የነዚህን ፍቅር ለብዙዎች ሼር እንዲደረግ ስንመኝ ነበረው። ግን ምንድነው የለያቸው? የሰው ጠላት፣ በዙሪያችን ያሉ ብዙ ወዳጅ መስለው ጠላቶች፣ ፍቅር አቀባይ መስለው ጦር አቀባዮች፣ በሱም በኩል ሊሆን ይችላል፣ በሷም በኩል ሊሆን ይችላል። የማይመለከታቸው ውስጥ በስራን የተገናኛችሁት እንጂ ፍቅር የሌላችሁም ብለው ባይገቡባቸው መጀመሪያ ላይ የነበራችሁ ፍቅር እኮ አብርሃምና ሩታ እኔ እንጃ መቼም ነው ይለያያሉ ተብሎ የምታሰበው ያልነበረ፣ መቼም ማለት ነው። በጣም ብዙ ፈተና አሳልፈው ዛሬ ወልደው ዛሬም ፈተና እያሳልፉ ያሉ ልጆችን ስናይ የነገም ደግሞ ተስፋ ይኖረናል ብለን እናስባለን። እውነት ለመናገር ማለት ነው። አለቅ በቃ እኔ እንጃ ብቻ አይዶን አላውቅም። ብቻ ግን በአጠቃላይ ሩታ አብርሃምም ሙሉ ለሙሉ ይፈላለጋሉ። በቃ ይዋደዳሉ፣ ይፋቀራሉ። አለቀ። በመካከላቸው የገባ ያስቸገረው እሾክ ነው። ያንን እሾክ ከሁለቱም መሃል ላይ ነቅሎ ከጣሉ አንድ የማይሆኑበት ምንም ምክንያት የለም። ብልጠት ይጠይቃል፣ ደግሞ ብልህነት ያስፈልጋል። ሩታ ብልጥ መሆን አለብሽ። ዙሪያሽ ያሉ ጠላቶችሽን በአጠቃላይ አስወግጂ። ወዳጅ መስለው ጠላቶች። በነገራችን ላይ በአሁን ሰዓት ላይ አብርሃምና ሩታ አንድ እየሆኑ ሲመጡ የአብርሃምና የሩታ ግሩፖች እርስ በርስ የፍጅት ላይ ናቸው። ገና አልሰለጠኑም። በሩታና በአብርሃም በኩል
ብትገባ በሩታና ማነው በአብርሃምና በሄርሜላ በኩል ብትገባ በቃ እነዚህ ሁሉ አያስፈልጉም። የየራሳቸውን ህይወት ሁሉም ይኑሩ፣ የየራሳቸውን ስራ ይስሩ። ሩታም በህይወትሽ ያለውን አስወጪ፣ አብርሃምን በህይወትክ ያለውን አስወጣ። በነገራችን ላይ ዛሬ ባለፈው ምን ይጠይቅ ያለኝ ሄርሜላ እድሜሽን እየጨረሽ ነው፣ አብርሃም አንድም ቀን ወድሻለሁ ብሎ የመውደድ ጥያቄ እንኳን ሄርሜላ እኔን ስለምትወደኝ ስለምታፈቅረኝ ነው እንጂ አብራኝ ያለችው ብሎ እኮ ከአንድም 2-3 ኮመንት ላይ ማስቀምጨለን 2-3 ተናግሬያለሁ። በብዙዎች ቃለ መጠይቅ ተጠየቀ፣ በብዙዎች ፈተና ተጠየቀ። ገና ከዚህ በኋላ ላይ ምንም ነገር አልፈልግም፣ አሁን ያለሁበትን ጊዜ ራሴን ማስተካከልና ራሴን መሆን እንጂ ምንም ነገር አልፈልግም ብሎ በጣም ብዙ ጊዜ ተናግሯል። በሄርሜላ እድሜና በሄርሜላ ጭንቅላት እየቀለደ ነው ያለው። ሄርሜላ አልገባት አላት፣ ተነገራት። ሄርሜላ ተይ፣ እድሜሽንም ገንዘብሽንም አቅምሽንም አትጨርሺ፣ ከማይፈልግሽ ሰው ጋራ ይፈልገኛል አንድ ቀን ብለሽ ተስፋ አድርገሽ አትጠብቂ ብለን ጮኸን። በጣም ብዙ ጊዜ ጮኸናል። ዛሬ አቤል ጠየቃት። እኔም ብቻዬን ሆኜ የምጠይቀው ጥያቄ ነበረ፣ ግራ ገብቶኝ ከሳቄ በስተጀርባ አለች። ከሳቅሽ በስተጀርባ ብዙ ጊዜ ራስሽን ከምትወቅሺ፣ ራስሽን ጠይቀሽ በርሽን ዘግተሽ ከምታለቅሺ ወዳለሁ አፈቅርሃለሁ ብለሽ እንደምትይው ብዙ ጊዜ የሆነ ነገር ልትጠይቂው ስትመጪ የሚመልስልሽ መልስ በፌዝ ነበረ። ልክ ዛሬ እንዳልሽው ማለት ነው። ብዙ ጊዜ የሆነ ነገር ልጠይቀውልና ይቀልድብኛል። ዛሬም እንዲህ ነገር ልጠይቀው ብዬ ብቀልድብኝስ ያስቀኝና ይተዋላል። ብዙ ጊዜ አይሽ በጭንቅላትሽ ቀልድ ነው የያዘ ያለው እሱ ማለት ነው። ስለምትወጁ ስለምታፈቅሪው የትም አትሄድም ብሎ ራሱን አሳምኖታል። እኔ እናት ራሱን አሳምኖታል። አለቀ። እሱ ልቡ ያለው የልጁ እናት ጋር ነው። በአፉ የማይሆን ነገር ስለተናገረ አይደለም። በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ሰርጋቸው ኢትዮጵያ ውስጥ አለ። ሰርጋቸው ዱባይ ውስጥ የተደረጉ 2 ፍቅረኛሞች ናቸው። ፎቶዋ ከግድግዳ ላይ ስቲል እስካሁን ያልተነሱ ናቸው። ሰርጋቸውን፣ ቬሏቸውን፣ ያሳለፉትን የፍቅር ጊዜ ከመጀመሪያ እስከ መጨረሻ ቤት ውስጥ ለጥፈው አይኑን ሲገቡ ሲወጡ የሚያዩት ናቸው። እሷም ያላነሳቸው እሱ ሲገባ ሲወጣ በልጁ ምክንያት ላይ ስለሚያየው ነው። እሷም ሱጣ ስትገባ ምናልባት አንድ ቀን ዞረ እንገናኛለን ብለው ስለሚያስቡ ነው ያላነሳቸው። የኔ እናት በእድሜሽ እንዳትቀልጂ ብለንሻል ብዙ ጊዜ ማለት ነው። ነገም ዞሮ ብዙ ጊዜ ላይ እንደሚለው አይታወቅም፣ እግዚአብሔር ነው የሚያውቀው የዛሬን እንጂ እኔ የነገር አላቅም ብሏል። አቤልም ብዙ ጊዜ እንደማየው አይወድሽም፣ በቃ ከማይፈልግሽ ሰው ጋር ነው ጊዜሽና እድሜሽን እየጨረስሽ ያልሽው። ዛሬ ገባው አየሽ፣ አቤል ዛሬ ገባው። እስካሁን ግን ክብር ከሚሰጠው ፍቅር ከሚሰጠው ምናምን እያለ ለጓደኛው ነበረ ሲያሽቃብጥ የነበረው። እህት አለችው፣ እህቱ ነገ ትጎዳለች። በእህቱ ጫማ ላይ የቆመው ዛሬ ነው። ዛሬ እንዴት ተረዳሽ የአብርሃም ሁኔታ? አብርሃም ልቡ ይፈልጋል። ለምንድነው የልጁን እናት ይህን ያህል የሆነ እያደረገችው ማስቀየምና የልጁን እናት እስከ ወዲያኛው መራቅ ያልፈለገው ለምን ይመስልሻል? ስለሚወዳት ስለሚያፈቅራት፣ አለቀ። አንድ ቀን ዞሮ መገናኘታቸው እንደማይቀር ስለሚያውቅ ዞሮ ወደ ድሮ ፍቅራቸው የድሮ እንደምታፈቅረው ያውቃል። ድሮ እንደምትወደው ያውቃል። ድሮ ለሱ ብላ ብዙ ነገሮችን እንደተወችለት ያውቃል። ዛሬ ላይ በዙሪያው ያሉ ሰዎች አለ ትናንትናም ሲጠየቅ በዙሪያው ላይ ያሉ ሰዎች ታስወግድልኝ እኔ በመጣ ሰዓት በተለይ እንዳይፊዙብኝ እንዳያላግጡብኝ አለ። ያው ሙሉ እንኳን አላደረም፣ በማግስቱ ነው የተገናኙት። አይሽ እነሱ በውስጣቸው ያለውን በሰላም መፍታትና በሰላም ወደ ነበረበት መሄድ ይፈልጋሉ። በዙሪያቸው ያሉትን ጠላቶች እንትን የከበቧቸውን ካስወገዷቸው አንድ ይሆናሉ። አለቀ። ወላ ፈረንጁ ወላ ቢኒ ወላ አቤል ወላ ብሩክ አያስፈልጉም። አለቀ። እነዚህ የጓደኛ ጠላቶች ናቸው። እነዚህ የወዳጅ ምቀኞች ናቸው። ለአብርሃምም አይጠቅሙትም፣ ለሩታም አይጠቅሙትም፣ ኢቭን ለሄርሜላም አይጠቅሙትም። ሁሉም ወደ የራሳቸው ይኖሩና ወደ የራሳቸው ህይወት ይመለሱ። አለቀ። እስቲ በፍቅር ነው ጥሩ ላይፍ እስቲ ማሳለፍ ጀምሩ።
ነገ እንደውም ከልጃችሁ ጋር አብራችሁ ብትወጡ ነገ አብርሃም ሄርሜላን አፈቅርሻለሁ ብሎ ይላታል ብላችሁ ተስፋ ታደርጋላችሁ? በፍጹም ነው የማይለው። ዛሬ ሩታ የሆነ ፍቅር የሆነ ፍንጭ እየሰጠችው ነው ያለችው። እውነት ነገ ለሄርሜላ አጥጋቢ መልስ ይሰጣት ይሆን ወይስ እንደለመደው ተስፋ ሰጥቷት ወይስ እንደለመደው በቀልድ እና በሳቅ ሸፋፍኖት ያልፍ ይሆን? በእርግጥ አቤል ስላለ የመጨረሻ አቤልን ማወቅና መስማት የሚፈልገው ነገር ስለሆነ ለህዝብ ማሳወቅ የሚፈልገው ነገር ስለሆነ በሳቅ የሚያልፉ ነገር አይመስለኝም። ስለዚህ ነገ የሄርሜላንና የአብርሃምን የመጨረሻ ታሪክ እንሰማለን ማለት ነው። ሄርሜላ ግን ምንም አትሆኝ፣ ምንም ነው የምልሽ። ከሱ የተሻለ ዝንጥ ያለ ምንም የሚያንስሽ ነገር የለም። ቆንጆ ነሽ እንደምንልሽ እንደው ጊዜ ራስሽን የማይሆን ቦታ ላይ ያስቀምጠሽ ብዙ ስም ተሰጠሽ እንጂ አንቺ እንደዚህ የተንገበገብሽለትን ወንድ የሰው መሆኑን እያወቅሽ ነገ ደግሞ ለአንቺ ምንም የሌለው ግብግብ የሚልልሽ ይላል። በእናትሽ ጥብት ኩርት ብለሽ መኖር ትችያለሽ። ጥሩ አቋም ያለሽ ሴት ነሽ፣ አፍቃሪ ነሽ። አለቀ። ከማይሆንሽ ሰው ጋርና ከማይፈልግሽ ሰው ጋር እድሜሽን፣ ጊዜሽን፣ ገንዘብሽን አትጨርሺ። አለቀ። ታዩ አይሆንሽም፣ አያዋጣሽም። የነገ ተስፋሽን ነው የሚያጨልምብሽ። አለቀ። ሁልጊዜ እንደምልሽ ማለት ነው። ማነች ቡዜ ደግሞ የማያገባሽን ጣልቃ እየገባሽ እንደው የራስሽን ህይወት ነው። ከዚህ በኋላ አብሯት እንዲሆን አልፈቅድም። ኧረ እባክሽ የልጁ እናት እኮ ናት። ልጁን ፍለጋ እኮ ይሄዳል። ማንም በሌለበት እኮ አልፈልግም ብሎ ካለ ከልጁ ጋርና ከእናቱ ጋር የሆነ ነገር ማሳለፍ የሚፈልገው ነገር ይኖራል። እኔ መጨረሻ ላይ አሽቃብጣችሁ ወደ ጎን የምትቀሩት ዛሬ ሩታን መስላችሁ ለሩታ የምታሽቃብጡ፣ አብርሃምን መስላችሁ ለአብርሃም የምታሽቃብጡ ሰዎች ነገ አብርሃምና ሩታ አንድ ሲሆኑ ሁላችንም እናፍርበታለን። እኔ አንቺ ለምን ታደርጊያለሽ፣ አንተ ለምን ታደርጋለህ፣ ወይ አንዱ ወይ ተለያዩ እንጂ ምለው እና ያሉን ነገር እንጂ እንትን ምለው የማይሆን ነገርን አልሰራም። እና ቡዜ አታሽቃብጪ፣ አይመለከትሽም፣ አያገባሽም። ራስሽን ማስከበር የምትችይው በመራቅ ነው። ራስሽን መጠበቅ የምትችይው በመራቅ ነው። አለቀ። በዛ ላይ ደግሞ ተዋልዳችኋል። ስለዚህ ምንም ልታረጊ አትችይም። አለቀ። ሰው ናት፣ ሴት ናት። ተሳሳተች፣ አንቺ ተሳሳች፣ አንቺ ታጠፊያለሽ። እሱ ከወደዳት፣ እሷ ከፈለገችው፣ ካፈቀረችው፣ ካፈቀራት ማንም ነው ሊለያያቸው የማይችለው። ትናንትና እኮ ከቤተሰብ ጥላ ስትወጣ ዛሬ ቤተሰቦቿ ይቀበሏታል ብሎ ማንም ይጠበቅ አልነበረም። ቤተሰብ ምን ጊዜም ቤተሰብ ነው። ገባሽ? ትላንትና ለሱ ብላ ነበረ ጥላ ስለምታፈቅረው ስለምትወደው የጀርባውን ባጋ አንግታ ተያይዛ አይጠፋችው። ዛሬ ደግሞ እንደዚህ ለምን ሆነ ብለሽ ማለት አቺ ማንም ጥሩ ይሰራል፣ ማንም መጥፎ ይሰራል። ስለዚህ ታያቸው። ለምን እንዲሆናል? እሱ ነው የሚያስደከብረን፣ እሱ ነው የሚያስደፍረን። ምን አድርጎ እንዴ? ስለቀረበ ሲቀርብ መከራ፣ ሲርቅ መከራ። ለምን ልጁ ላይ ህፃናቱ ላይ ቁማር ትጫወችበታለሽ? ይሄ ወንድሙ ግን ዴቭ የሚባለው በስማ እውነት ለመናገር ከእናንተ ቤት የወጣሁን ላይ አይመስልም። በሁሉ ነገሩ ስርዓት አልባው፣ ስርዓት ያለው ሰው፣ ስርዓት ያለው ሰው። እውነት ለመናገር እህትሽን አታያትም? ምን እያደረገች ብየት እንዳለች ማነች ሃይሚ? ያያችሁ እስኪ አሁን ሃይሚን ብሩክ በፍቅር ጸብ ሁሌ ጸብ ብቻ ነበር እንዴ? ከወንድሟ ጋር እኮ ላስቀምጥ ብዙ ደረጃ ላይ እኮ ተደራርሰዋል። ዛሬ ግን በፍቅር በብልሃት ያዘና አራቃት ከማንም። ለምን ለሷ ወተሻል ጮሽም ነበረ? ለሴቷ እህት ሲሆን ዝም፣ ለወንዱ ወንድምሽ ሲሆን ጊዜ እንዴት እንዲህ ታደርጋለች? እህትሽ ቢሆን እየተደረገባት የነበረችው ዝምት ነበር፣ አቲም ነበር። ስለዚህ ታያቸው፣ ታዩ፣ በቃ አለቀ። ሌሎቻችን ኋላ ነው የምንቀረው፣ እነሱ ዞሮ ይገናኛሉ። ሩታ ግን ተማሪ ነው ልልሽ የምፈልገው ነገር ማለት ነው። ይበቃሻል። ይሄ አሁንም እንደዚህ ያደርጋል እንዲህ ይሆናል እያልሽ ከቻልሽ በፍቅር መመለስና መያዝ ትችያለሽ። ወደ ራስሽ ማቅረብና ወደ ነበርሽበት መመለስ ትችያለሽ። ወረቀት ነው የቀደዳችሁት እንጂ ልባችሁን አልተቀደደም። ወረቀት ይቀደዳል፣ ፊርማ ተመልሶ መፈረም ነው፣ አለቀ። በልብ ግን
ልባችሁ ውስጥ ግን ፍቅር ካለ ከልባችሁ ተቆርጦ ካልወጣ ካልተቀደደ ምንም ትርጉም የለውም። የኔ እናት በወረቀት መቀደድ መልሳችሁ አንድ ትሆናላችሁ። የአንድ ቀን ስህተት ያለ 9 ወር የአንድ ቀን መዛ ያለ 9 ወር አይመዘዝም ይባላል። ሩታ አሁን አስፈልጓታል አለቀ እንዴ። ከወለደች ስንት ጊዜዋ ነው? ሲጸነስ ጀምሮ እኮ የተለያዩ ናቸው። ሲጸነስ ጀምሮ የተለያዩ። ስለዚህ እሷም ሴት ናት እሱም ሰው ወንድ ነው። አንድ ቀን እንገናኛለን ብለው ሲያሰቡ እስካሁን አሉ። ስለዚህ ታያቸው በቃ እራት ተባለ ነገር እራት ይጋብዛት አለቀ። እራት ጋብዛት ይዘኝ ቤት ካልሄድክ ይዘኝ ቤት ካላደርክ ትላለች፣ ይሄዳሉ አለቀ። እሱም ቢሆን ይፈልጋል ምላሱ ነው እንጂ እንዴት ትላንት ትሪት እንደምታደርገው ያውቀዋል። የድሮ እንትናቸውን እኮ ወደፊት ይዘው እየመጡ ብዙዎች እኮ አሁን ትዝታቸውን ላይ ቀሰቅሱባቸዋል። ድሮ ያሳለፉበትን የድሮ ትዝታቸውን ከዛሬ 2 ዓመት በፊት የነበረውን የፍቅር ታሪካቸውን የፍቅር ህይወታቸውን የፍቅር ላይፋቸውን ይዘው እየወጡ እያየን ነው። እኛ ራሱ ማለት ምን ያለበት እንደዚህ ልጆች አንድ ቢሆኑ ተመልሰው እያለን ማለት ነው። እና በተቻላችሁ መጠን ዙሪያ ያላችሁ ገለል ልብትሉ በቃ ካሁን በኋላ በአብርሃምና በሩታ መሀል ላይ ማንንም ሳይገባ ስለ አብርሃምና ስለ ሄርሜላ ማንንም ሳያገባው አብርሃምና ሄርሜላ ሁለቱ ይፍቱ። መለያየት ካለባቸው ይለያዩ። አብርሃምና ሩታ ሁለቱ ይፍቱ። መፋቀር ወደ ነበረበት መመለስ ካለባቸው ይመለሱ። ሌሎቻችሁ ወጡ አለቅ። ማንንም አይመለከተውም። ያው ጽጌና ማነው ስሟ ዳኒና ሜሮን ጠፉ፣ በቃ ወጡ። ዳግም መቼም ተመልሶ የሚገቡ አይመስለኝም፣ ወይ ከካሜራ ጀርባ ይገቡ እንደሆነ ባናውቅም ማለት ነው። እና በተቻለ መጠን የሰው ፍቅር የሚያስደስታችሁ የሰው ሰላም የሚያስደስታችሁ ሰላምን ስበኩ፣ ፍቅርን አወርዱ። ከዛ በዘለለ ደግሞ ሁሌ ጸብ ግርግር ብቻ መነጋገሪያ ብቻ አትሆኑ አለቅ። ነገ የሩታን ስልክ ባገኝ እኔ ራሴ ደውያ አውርቻት ነገ ከልጅሽ ጋራ አብረሽ ዋና ሂጂ ብዬ ብላቱላ ደስተኛ ነበርኩኝ። ግን ቁጥሩን አላገኘው እና እኔ እንደውም ግን እሺ ቃል ትገባልኛለህ ብላ ስትለው ይሄንን የምትለው መስሎኝ እየጠበቅኩኝ ነበረ። እንግዲህ አይታወቅም፣ ወይ ከካሜራ ጀርባ አብረው ሊሄዱ ይችሉ ይሆናል አይታወቅም። ግን ቢሄዱና አብረው ቢዋኙ አብረው ቢያለማመዱት አብረው ቢቀባበሉት አብረው ተጫውተው ውለው ቢገቡ ደስ ይለኛል። እውነት ለመናገር ደስ ነው የሚለው በቃ። እና ለማንኛውም ይሄን ይመስላል። አመሰግናለሁ እስካሁን ስለነበረን። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። በተቻላችሁ መጠን ቪዲዮን ሙሉን እዩልኝ ነው ማለት የምፈልገው። አመሰግናለሁ። ሰላም እደሩልኝ።